እውነት መረረኝ። ካንተ ጋር እንዴት ተነጋግሮ ማውራት እንደሚቻል ነው ግራ የገባኝ። ትከሻ ነገረኝ ማለት አፍ ኖሮት ቃል አውጥቶ ተናገረኝ ማለት አይደለም። በምልክት ቋንቋ ነገረ። እሺ አሁን እሱን ተወና አንተ ጋር የመጣሁት እሷን እንዴት እንደማነጋግራትና እንደማግባባት እንድትመክረኝ ነው። ይሄኛውን ጆሮን ያዘው እስቲ በዚህ በኩል እኔ በዚህ እነግርሃለሁ እንዳይፈስብህ እንዴት ይዘዋል። እሺ ና ነገር እሺ እና ለቀልቅ አንተ ልጅ ሌላ ነገር ውስጥ እንዳከተኝ። ምን አጠፋው? ሳላያት ምነግርህ ጣሸና እንዴ አንተ ተንቤት ነው ማወራ። ብታያትስ እሷን ለማውራት የሚጠቅም ፎርሙላ ላይ አልተጻፈ? ተጽፏል እንጂ ትፎግራለህ እንዴ? ከእውቀት ማህደሬ አመንጭቼ እሷን ጠብ ለማድረግ የምጠቀምባቸውን ቃላቶች ለመጠቀም መጀመሪያ ችኳን ማየት አለብኝ። መቼም አላሳየ። እንደውም ተው አትምከረኝ። ሌላ የሚመክረኝ ሰው አላጣም። ትፈነዳለህ እንዴ? ችግር ለማስመጥ እንደዚህ እምቡር በማለት አይደለም። አጀማመር አለው፣ መካከል አለው። አጨራረሱን ለማሳመር ደግሞ ራሱን የቻለ ስትራቴጂና ጥበብ አለው። ሁሉንም ሴቶች ለማናገር የሚሆነውን ጥበብ ለምን አትነግረኝም? እንዴት ብዬ ላስረዳ? ይትባረክ በአንድ አይነት መፍቻ ሁሉንም ብሎኖች እንደማትፈታ ሁሉ በአንድ አይነት ቋንቋ ሁሉንም ችኮች አትጀነጅንም። ፈጣሪ የኔን እልልታ አትቁጠርብኝ። ይሄ ትውልድን ከማጭበርበር ተለይቶ አይታይም። ይሄ በገዛ እጁ የተጭበረበረ ትውልድ ማንም ያጭበረብረው እናንተ ናችኋ። እኛም እኮ ሆድ ውስጥ ሆነን እልልታ ስንሰማ አገሪቷ የትድላና የፍስሐ ናት፣ ቤታችን ያለ ሚሳይ ቤት ነው ብለን አፈት ልከን ቱር ብለን ስንወጣ እንደ እሳተ ገሞራ የሚፍለቀለቅ መከራ ላይ ተጣድነው ምን ታረገዋለህ? የ40 ቀን እድል፣ የ40 በይው የ80 በይው የሙት ዓመት እድል በይው ምንም ጠብ የሚል ነገር የለም። ትውልድ ዳን በእኛ ይብቃ የሚለው መፈክር የሚያገለግለው በእልልታ ሰለባ ለሆኑት ልጆች። እንግዲህ ትለምደዋለህ። ከአሁን በኋላ ወደ ሞት ትሄዳታለህ እንጂ እናትህ ወድ እንደሆነ ተመልሰህ አትገባ። ተመልሼ ብገባ ማሳይሽ ነበር። ምን ልታረግ? የማያጠንሽን ግድግዳ በእጄና በእግሬ እንደዚህ እንደ ብራና ወጥሬ ይዤ አልወለድም ብዬ ግግል። ውይ የኔ አቤ ጉበኛ፣ ድጋሜማ ሿሿ አልሰራም። እንደውም አንተ ነህ ሿሿ የሰራኸኝ። ደግሞ ምን አድርጌ? ስንት ዶክተር ፕሮፌሰር የሚሆነውን እንቁላሊን አሳልፌ ያንተን ጉፋያ እንቁላል አርግዤ አንተን መውለዴ። ኧረ የኔ አይደለም የፋዘር